ስንነሳ ሶስት የንያ አይነቶች አሉ። የሐጅ አይነት ሳይሆን ሐጅ አንድ ነው። የንያ አይነቶች ሐጅ የሚያደርግ ሰው ከነዚህ ከሶስቱ አንዱን መነየት አለበት። ሚቃት ሳያልፍ በፊት ወደ መዲና ነው የምትሄዱት። ቅድም ነግሬያቸዋለሁ። ከዙል ሁለይፋ ላይ ወይ ከመዲና ንያ አድርጋችሁ ትወጣላችሁ። ዙል ሁለይፋ የመዲና ድንበር ላይ ያለች ቦታ ነች። የመዲና ድንበር ላይ ወደ መካ መውጫ ላይ ማለት ነው። ንያ የምናደርገው ወይ ሐጅና ዑምራን አንድ ላይ አጣምረን ወይንም ደግሞ ተመቶ መጀመሪያ ዑምራ አድርገን ከዛ ሐጅን ልንቀጥል ወይንም ደግሞ ሐጅን ብቻ ልናደርግ ዑምራን ትተን እነይታለን ማለት ነው። ለእያንዳንዱ ንያ ጋር በተያያዘ ደግሞ የሚደረጉ ተግባራት የሚለያዩ ነገሮች አሉ። በኋላ ላይ ሼህ ማብራሪያ ይሰጡናል። አተመቱዕ የሚባለው አብዛኞቻችሁ በአላህ ፈቃድ ታደርጋላችሁ ብዬ የማስበው የንያ አይነት ነው። ረሱልም ዓለይሂ ሰላቱ ወሰላም ለሰሃቦቻቸው የመከሩት የንያ አይነት የሐጅ አይነት ነው አተመቱዕ የሚባለው። እዛ ደግሞ ዙልሂጃ 8 ላይ ከእንደገና ልናሐርም እና ወደ ሚና ልንሄድ ግልጽ ነው። ከመዲና ስንነሳ ተመቱዕ የሚለውን ነገር አንድ ላይ የምናደርግ ከሆነ ለበይክ አላሁመ ዑምራ ሙተመቲዐን ቢሃ ኢለል ሐጅ ብለን ካሰር ከመዲና ተነስተን መካ ስንመጣ ዑምራ እናደርጋለን። ዑምራ እንደጨረስን ተላጭተን ኢህራማችንን እንፈታለን ማለት ነው። ከዛ በኋላ እንደ ማንኛውም ሰው የመካ ነዋሪ የሚያደርጋቸውን ስራዎች እንሰራለን ማለት ልብስ እንለብሳለን፣ ቶብ፣ ሱሪ፣ ሸሚዝ፣ ሴቶቹም ሽቶ እንቀባለን። ችግር የላቸውም ማለት ነው። ይሄ ባልና ሚስት ግንኙነት ችግር የለውም ስለፈታን ማለት ነው። ዑምራ አድርገን ጨርሰናል። ከዛ ዙል ሂጃ 8 ላይ ደግሞ ከእንደገና ለበይክ አላሁመ ሐጀን ብለን ንያ እናደርጋለን። ይሄ ሙተመተዕ ይባላል። ይሄንን ያደረገ ሰው እርድ ግዴታ ይሆንበታል ሐጁን ሲጨርስ ማለት ነው። ሐጁን ሲጨርስ እርድ ግዴታ ይሆንበታል። ማረድ የማይችል ሰው ደግሞ 10 ቀን ይጾማል። 3ቱን እዛው ሐጅ ላይ ያለ 7ቱን ደግሞ ወደ ሀገሩ ሲመለስ 10 ይሞላል ማለት ነው። ይሄ ተመቱዕ የሚባለው ዑምራንም ሐጅንም አንድ ላይ የምናደርግ ቀለል ያለ ለምሳሌ እናንተ አሁን መጀመሪያ ነው የምትሄዱት። ዑምራ አድርጋችሁ 15 ቀን 10 ምናምን ቀን ትቆያላችሁ። የሐጅ ቀን እስኪደርስ 20 ቀንም ልትቆዩ ትችላላችሁ። የሐጅ ቀን እስኪደርስ ድረስ ዙልሂጃ 8 እስኪደርስ ድረስ ያን ቀን ሁሉ በዚህ ኢህራም ልብስ መቆየት ይከብዳል ማለት ነው። ስለዚህ የሚሆነው ምንድነው? ተመቱዕ ነው ማለት ነው። ከመዲና ስትነሱ በዚህ በተመቱዕ ነይታችሁ ዑምራ አድርጋችሁ ትፈታላችሁ። ከእንደገና ዙልሂጃ 8 ላይ ታስራላችሁ። ቂራን የሚባለው ልክ ከዙል ሁለይፋ ከመዲና ስትነሱ ለበይክ አላሁመ ዑምረተን ወሐጀን ብላችሁ ነው የምትነሱት። ሁለቱንም አንድ ላይ ማለት ነው። ሁለቱንም አንድ ላይ መዲና ደርሳችሁ ዑምራ ታደርጋላችሁ። ኢህራማችሁን አፈቱም እንደዛው ትቆያላችሁ እስከ ዙልሂጃ 8። በዛው ልብስ አይታጠብም ምናምን ማለት አይደለም። ማጠብ ትችላላችሁ፣ ግን ኢህራም በማረጋችሁ ምክንያት የተከለከላችሁትን ነገር ሁሉ ትከለከላላችሁ። ሽቶ፣ ሌላ ልብስ መልበስ፣ ሌሎች ሁሉም ነገሮች የሚከለከሉ አሉ። በኋላ ላይ እንመጣበታለን። በዛው ልብስ ቆይታችሁ 20 ምናምን ቀኑን ከዛ ዙልሂጃ 8 ላይ ወደ ሚና ትሄዳላችሁ። ሐጃችሁን ጨርሳችሁ ትመጣላችሁ። መጨረሻ ላይ ኢህራማችሁን ትፈታላችሁ ማለት ነው። ይሄኛው ቂራን ይባላል። ይሄኛውም እርድ ግዴታው ነው። ኢፍራድ የሚባለው ደግሞ ዑምራን ሙሉ ለሙሉ ከዚህ ዒባዳ አይነት ውስጥ ታወጡና ከመዲና ስትነሱ ሐጅ ብቻ ነይታችሁ ለበይክ አላሁመ ሐጀን ብላችሁ ትነሳላችሁ። ዑምራ አታደርጉም ማለት ነው። ግልጽ ነው። ዑምራ አታደርጉም፣ ሐጅ ብቻ ታደርጋላችሁ። ከሐጅ በኋላ ኢህራማችሁን ትፈታላችሁ ማለት ነው። ረሱል ዓለይሂ ሰላቱ ወሰላም ለሰሃቦቻቸው የመረጡት የመከሩት የንያ አይነት ተመቱዕ የሚባለውን ነው። ቀለል ያለም ስለሆነ ማለት ነው። ስለዚህ በዚህ መሰረት